ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። መድፈኞቹ በመጨረሻም ወደ ድል ተመልሰዋል። ካለፉት ሁለት ጨዋታዎች ያቻ ብቃት በኋላ በጥሩ ፐርፎርማንስ ቶተንሃምን በቶተንሃም ሆትስፐር ስታዲየም 4-1 ማሸነፍ ችሏል። ማሸነፍ ብቻ አይደለም፣ ኤቤሬቺዜ፣ ቪክቶር ዮኬሬስ የውድድር ዓመቱ ምርጥ ብቃታቸውን አሳይተዋል። አሁን ቪክቶር ዮኬሬስ በአስገራሚ ሁኔታ በአስደናቂ ብቃት ከስፖርቲንግ ሊዝበን ኖርዝ ለንደን መጥቷል ማለት ይቻላል። አስደናቂ ብቃቱን በአርሰናል ማሊያ አሳይቶናል። በመጀመሪያው አጋማሽ የነበረው ተጽዕኖ፣ ተከላካዮችን የሚጋፋበት አቅም፣ ሹት የሚያደርግበት መጠን፣ በተለይ ደግሞ የመጀመሪያውን ጎል ያስቆጠረበት መንገድ ኤቤሬቺዜ ካስቆጠረ በኋላ በሁለተኛው አጋማሽ የመጀመሪያውን ጎል ያስቆጠረበት መንገድ በጣም አስገራሚ ነበር። እንግዲህ ከመረቡ ነው ኳሱ የወጣው። ምን ያክል ሹቱ የመታው ሹት ጥንካሬ በጣም አስደናቂ ነበር። ኤቤሬቺዜ ቶተንሃምን ለምደዋቸዋል። አሁንም 2 ጎሎችን ያስቆጥሯል። በአጠቃላይ የመድፈኞቹ ምርጥ ብቃት የታየበት ነው። 10 ጨዋታዎች ይቀራሉ። አርሰናል ፕሪሚየር ሊጉን በ61 ነጥብ መምራት ጀምሯል። የሚቀሩት 10 ጨዋታዎች የፍጻሜ ያክል ለመድፈኞቹ ፈታኝ የሚሆኑ ነው የሚሆኑት። ታዲያ ይህንን እድል በሚገባ ለማከናወን እያንዳንዱን ጨዋታ የፍጻሜ ያክል መፋለም ያስፈልጋል። ቀጣይ ሳምንት በኤሚሬትስ ስታዲየም ቼልሲን ይገጥማሉ። ተጠባቂ ጨዋታዎች ከፊታቸው አሉ። አንዱ እንግዲህ እንግሊዝ ፕሪሚየር ሊግን ወሳኝ የሚያደርጉት እነዚህ ትልልቅ ፍልሚያዎች ናቸው። ወደ አድማጮቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ቪክቶር ዮኬሬስ የጨዋታው ኮከብ ዮኬሬስ ነበር ማለት ይቻላል። ኤቤሬቺዜ እንግዲህ ቶተንሃም በጣም እንደሚመቸው ያሳየበት ጨዋታ ነበር። በአሰላለፍ ረገድ እንግዲህ ቶተንሃምና አርሰናልን በጨዋታው መጀመሪያ ሲታይ ኤቤሬቺዜን ማይክል አርቴታ ማሰለፉ በመጨረሻ ዋጋ እንዲያገኝ አግዞታል። በጣም በጥሩ ብቃት ነው የመጀመሪያውን ጎል ያስቆጠረበት መንገድ። ከዛ ውጭ በአርሰናል በኩል ባስተላለፉ ረገድ ካላፊዮሪን ሳይሆን ፔሮ ሂንካፒን ምርጫው ማድረጉ ማይክል አርቴታ በሂንካፒ ላይ ያለው እምነት ከጊዜ ወደ ጊዜ ከፍ እያለ እንደመጣ የሚያሳይ ነው የሚሆነው። ሌላኛው መነሳት የሚጠበቅበት ነጥብ በአርሰናል ረገድ የዮኬሬስ፣ ሳካ እና ትሮሳርድን በማጥቃቱ ረገድ አንድ ቦታ ላይ በአንድ ቦታ ማሰለፍ መቻሉ በጣም ውጤታማ አድርጎታል። ማጥቃቱ የተሻለ ፐርፎርማንስ የሚያደርግ ነበር። በተቃራኒውም የኢጎር ቱዶሩ ቶተንሃም በጣም ብዙ ተጫዋቾች በጉዳት የሉም እና ጉዳቱን ቦታ ለመሸፈን የተሻሉ ተጫዋቾች ያሏቸውን በተለይ አማካይ መስመር የበዛበት አሰላለፍን አድርገዋል። ጆ ፖሊኒያ፣ አርች ግሬ እንዲሁም ደግሞ ቢሱማ ሳር፣ ኮነር ጋላገር እነዚህ ሁሉ የአማካይ መስመር ተጫዋቾች ናቸው። መስመሮችን የሚያግዙ በመስመሮች መካከል የሚሮጡ ተጫዋቾች የሉም። የኢጎር ቱዶር ቡድን በ3-4-3 ነበር የመጣው። የተሻለ ለማጥቃት ሙከራዎችን አድርገዋል። ነገር ግን ለመድፈኞቹ ስራዎቹን ሁሉ ቀላል ነው ያደረገለት። በተለይ የኤቤሬቺዜ ጎል በጣም የሚገርም ነበር። የመጀመሪያው ጎል ራሱን ኳሱን ያነሳው ከፍ አደረገው። በሚገባ ነው ማስቆጠር የቻለው። እንግዲህ በእግር ኳስ የተጫዋቾች ምርጫ ሊኖር ይችላል። አንዳንዴ ኤቤሬቺዜን እና በኔ እይታ ማርቲን ኦዴጋርድ ሲሰለፍ በአርሰናል ማሊያ የተለያዩ አይነት ተጫዋቾችን ነው የምታዩት። ኤቤሬቺዜ በጣም ብዙ እንደ ማርቲን ኦዴጋርድ ሩጫዎችን ባያደርግም፣ በጣም ብዙ ፓሶችን ባያደርግም፣ ወሳኝ ቦታዎች ላይ ትክክለኛ ሹቶችን ማድረግ፣ ውሳኔዎቹ በፈጣን መልሶ ማጥቃት ለሚጫወት ቡድን ደግሞ ስፔሶችን ፈልጎ ማቃበሉ በጣም የተለየ ያደርገዋል። ማርቲን ኦዴጋርድ ደግሞ ቴምፖ ተቆጣጣሪ አይነት ተጫዋች ነው እና እንግዲህ ሁለቱም ለአርሰናል ያስፈልጋሉ። በተለያየ አይነት ተጫዋት የተለያየ ብቃታቸውን እንዲያሳዩ በተለይ እንግዲህ ኤቤሬቺዜ በአማካይ መስመሩ ላይ ከቢሱማ ላይ የቀማው ኳስ ነው እንግዲህ በኋላ ሶስተኛም ጎል ራሱ ላስቆጠረው ያገዘው። የሁለተኛው ጎል ከመጀመሪያው አርሰናል ኤቤሬቺዜ ካስቆጠረ በኋላ ኦልሞስት በሁለት ደቂቃ ልዩነት ማለት በሚቻል ሁኔታ ዲክላን ራይስ ስህተቶችን ሰራ፣ ኃላፊነቶቹን ወስዷል። ጥሩ ኃላፊነት መውሰድ ነው ብዬ አስባለሁ። ምክንያቱም አንዳንዴ ትልልቅ ተጫዋቾችም ስህተቶችን ይሰራሉ። እግር ኳስ ነው የሚጫወቱት። ስለዚህ እነዛን ቶሎ ብሎ በፍጥነት ከነዚህ ሁኔታዎች ለማገገም መሞከሩ በጣም ትክክል ነበር ብዬ አስባለሁ። በአጠቃላይ እንደዚህ አይነት ሁኔታዎች ናቸው ቡድንን የሚገነቡት። በቡድን በብቃትም ፐርፎርማንስም ዝቅ ብሏል ብለህ በምታስብበት ሰዓት የሚያደርጉት እንቅስቃሴ ታዲያ በዛ ረገድ አርሰናል ውጤታማ ነበር ማለት የሚቻል ነው የሚሆነው። በጨዋታው ላይ ለመመለስ እንዲሁም ደግሞ በእያንዳንዱ ሁኔታ ላይ ለመፋለም መፈለጋቸው ውጤታማ ያደርጋቸዋል። በሁለተኛው አጋማሽ እንደጀመረ እንግዲህ በጥሩ ብቃት ቪክቶር ዮኬሬስ አስደናቂውን ጎል አስቆጠረ። ዳድማቻችን አሁን ይህ አጥቂ በአርሰናል ቤት ሁሉ ነገሩን እያደረገ ይገኛል። እንግዲህ ባለፈው ወራጅ ቀጠና ባሉ ቡድኖች ላይ ነው ጎል የሚያስቆጥር የሚል አስተያየት ይነሳ ነበር። አሁን ደግሞ በድጋሚ እንግዲህ ወራጅ ቀጠና ነው ሊባል ይችላል። እንግዲህ ቶተንሃም አሁንም በብቃት ነገር ግን ጥሩ ብቃቱን ጥሩ ፐርፎርማንስ ነው። አራተኛውም ጎል በጣም የሚያምር ጎል ነው ማስቆጠር የቻለው። ስፔሶችን ከሰጠው ዮኬሬስ አሁንም ወሳኝ ተጫዋች ይሆናል። በኔ እይታ በአውሮፓ ቻምፒዮንስ ሊግ ላይ ይህ ተጫዋች አርሰናል ገፋ ባለ ቁጥር በጣም ምርጥ ብቃቱን መናይ ይመስለኛል። ስፔሶችን በሚያገኝበት ጊዜ
በተለይ የበርንሌው ጨዋታውን በጣም ጥሩ ፐርፎርማንሱን ያሳየበትና በጉዳት የራቀበት እንደነበር ይታወሳል። በጣም የተቸገረበትም እንደነበር የሚታወስ ነበር። የበርንሌው ጨዋታ ጥሩ ፐርፎርማንሱን አሳይቶ በጉዳት የራቀበት ነበር። የኒውካስትሉም ጨዋታ ላይ ጥሩ ነበር። ታዲያ አሁን ይህ ተጫዋች ግፊያን መፈለጉ በተጫዋቾች መካከል የአርሰናል ተጫዋቾች የሌላቸውን በአጭር ስፔሶች እድሎችን ለመፍጠር መሞከሩ ለአርሰናል ውጤታማ አድርጎታል። እንግዲህ መድፈኞቹ 2026 ካለ 4 ስህተቶችን ሰርተዋል። በውድድር ዓመቱ 5 ስህተቶችን ሰርተዋል። እነዚህ ስህተቶችን መቀነስ የሚያስፈልግ ነው የሚሆነው። ከአስቶን ቪላ እኩል 4 ስህተቶችን በመስራት እንግዲህ በፕሪሚየር ሊጉ ደካማ ሁኔታ ላይ ይገኛሉ። እንግዲህ እዚህ ላይ ወሳኝ ሁኔታዎችን እንደ ቡድን አርሰናል ያሉበትን ሁኔታዎችን ማሻሻል የሚያስፈልጉ ነጥቦች አሉ። ቡድኑ አሁንም በተለይ የገብርኤል ማጋሌስ ሁለተኛ ጎል በሚመስል ሁኔታ ፋውል ተሰርቶበት ነው የሚል ነበር። ስለዚህ እንደዚህ አይነት ጥንቃቄዎችን መውሰድ የሚያስፈልግ ነው የሚሆነው። ዴቪድ ራያ እና ገብርኤል ማጋሌስ ጥሩ መናበብ ታይተዋል። የቆመ ኳስን በሚገባ ሲከላከሉ ይታያል። ኦቨርላፕ ሲያደርጉ አይታይም። አርሰናል ከቆመ ኳስ ችግር ያለበትን ሁኔታ መፍትሄ ለማምጣት ሲሞክሩ ይታያል። አርሰናል እንግዲህ የቆመ ኳስን ትቶ በነፃ ያጫወት ስታይል ጎሎችን ማስቆጠሩን ብቻ ሳይሆን ማዝነቡን ቀጥሏል ማለት ይቻላል። ለፔፕ ጋርዲዮላው ቡድን ደግሞ በየዙሩ የተለያዩ ሁኔታዎች ውስጥ እያለፈ ይገኛል። ነገር ግን ፕሪሚየር ሊጉ አሁንም ሩጫው እንዳጠናቀቀ መድፈኞቹ የራሳቸውን እድል በራሳቸው መወሰን እንደሚችሉ በተለይ ደግሞ የማንቸስተር ሲቲ የኢታዱን ጨዋታ ላይ አቻ ቢወጡ እንኳን ቡድኑ 2 ነጥብ ልዩነቱን ማስጠበቅ እንደሚችል ከዛ ውጭ ደግሞ ማሸነፍም ብቃታቸው አሁን በፐርፎርማንስ ረገድ በውጤታማነት ረገድ ይህ ስብስብ በጣም ጥሩ ነው ይታያል። ከዛ ውጭ እንግዲህ አንድ አስተያየት ሰጪ ከጨዋታው በፊት ለሚኬል አርቴታ ባለቤት ማለት ነው እባክሽ አርቴታ ዋንጫው እንዲያሸንፍ ንገሪው የሚል አስተያየትን ጽፎ ነበር ኢንስታግራም ላይ። ታዲያ ባለቤቱ በጥሩ ሁኔታ በሱ ብቻ የሚወሰን አይደለም ብላለች። እውነቷን ነው። ሜዳ ላይ ገብቶ እሱ ብቻ አይደለም የሚጫወተውና አንዳንድ ውሳኔዎች ቢኖሩም የመጨረሻ ውሳኔ ግን የሱ ነው ማለት አይቻልም። ሜዳ ላይ ገብተው የሚጫወቱት ተጫዋቾች ናቸው። ዙቢሜንዲ ዛሬ ብዙ ሜዳዎችን ሲያካልል አላየነውም። አሁንም መሻሻል የሚጠበቅባቸው ነገሮች አሉ። አርሰናል ከቴምፖ ረገድ የጨዋታ ቁጥጥር ረገድ መሻሻል የሚጠበቅባቸው አሉ። ነገር ግን ጣፋጭ 3 ነጥብን ነው ያገኙት በጥሩ ፐርፎርማንስ በወጥነት የመታገል አቅም ነውና ይህ ይበል የሚያሰኝና እንደ ቡድንም አርሰናልን ውጤታማ አድርጎ በሚቀጥሉት ጨዋታዎች ውስጥ በጥሩ ፐርፎርማንስ መነሳት የሚችል ነው ብዬ አስባለሁ። ወዳጆቻችን ሌላኛው መነሳት የሚጠበቅበት ነጥብ አሁንም ቡድኖች የቆመ ኳሶች ሁኔታ አንጻር የሚነጥሩ ኳሶችን ከመጠቀም አንጻር አንዳንዴ ጁሊያን ቲምበርን ለመጠቀም ሲሞክሩ ይታያልና ማይክል አርቴታ ከባለፉት ጨዋታዎች ስህተቱ የተማረ በሚመስል ሁኔታ በጥሩ ሁኔታ ቲምበርን በሞስኬራ ቀይሮታልና ጨዋታውን ባንዴ ነው የቀየረው። በቃ የሞስኬራ ጥርት ያለ የመከላከል ቅርጽ አርሰናልን በሚገባ ውጤታማ አድርጎታል። እንደዚህ አይነት ሂደቶችን ለአርሰናሎች የሚያስፈልጉ ይሆናል። እዛ ላይ ጥሩ ፐርፎርም የሚያደርግበት ሂደት ይኖራል ተብሎ ይጠበቃል። በሚገባም ጥሩ ፐርፎርማንስ አሳይቷል ማለት ይቻላል። እንደ ስብስብ አርሰናሎች ካሉባቸው ብቃቶች አንጻር ቲምበርን በሞስኬራ ቀይሮ ጨዋታውን ለመቆጣጠር መሞከሩ አርሰናልን ውጤታማ አድርጎታል። ኦዴጋርድ ከጉዳቱ ተመልሷል። ሃቨርትዝ ለቼልሲ ጨዋታ የሚመለስ ይሆናል። ይህ ስብስብ እንግዲህ ፍልሚያዎቹን በወጥነት ያንዳንዱ ጨዋታ መፋለሙን የሚቀጥል ይሆናል። 4 ውድድሮች አሉበት። ከ4 ውድድሮች የትኞቹን ዋንጫ አሸንፎ ይጨርሳል? ትልቁ ጥያቄ ነው የሚሆነው። ነገር ግን የብሪቼዜ ቪክቶር ዮኬሬስ ወደ ጎል አስቆጣሪነት ጎሎችን ማስቆጠር ብቻ ሳይሆን ደግሞ ለውጦችን የሚያመጡ መሆን እንግዲህ ቪክቶር ዮኬሬስ አርሰናል ከ20 በላይ ጎሎችን አስቆጠረ በውድድር ዓመቱ በሚቀጥሉት ጨዋታዎች 10 ጎሎችን ማስቆጠር የሚችል ከሆነ ማለት ነው። የአርሰናል በቀሪዎቹ 10 ጨዋታዎች 10 ጎሎችን ማስቆጠር የሚችል ከሆነ አርሰናል የዋንጫ ድል መስፋቱ የማይቀር ነው የሚሆነው። አጥቂው ይፈለጋል። ጎሎችን ማዝነቡን መቀጠል ይጠበቅበታል። ገብርኤል ሱስ እድሎችን አላገኘም። ቀጣይ ሳምንታት እድሎችን የሚያገኝ ይሆናል። ወዳልማቻችን ገብርኤል ማርቲኔሊ ተቀይሮ ነው የገባው። ጥሩ ጫናዎችን ፈጥሯል። ቡካዮ ሳካ እንደተለመደው ሁሉ ዛሬ በጥሩ ፐርፎርማንስ በተለይ በመስመር ሲጫወት ከማዱዌኬ ጋር ያለው ልዩነት ይታያል በግልጽ። ማዱዌኬም ጥሩ ፐርፎርማንስ ጥሩ በሎ ብሎክ ለሚጫወቱ ቡድኖች ውጤታማ ቢሆንም የሳካ ግን ጥራት በልቀቱ በጣም የተሻለ ተጫዋች ነው። ድሪብል የሚያደርግበት ብቃት ኳሶቹን ወደማይፈለግበት ቦታ የሚወስድበት መንገድና አሲስት የሚያደርግበት መንገድ በጣም ውጤታማ ነበር ማለት የሚቻል ነው። በአጠቃላይ እንግዲህ ጁሊያን ቲምበር፣ ቡካዮ ሳካ በጨዋታው ላይ አሲስት ያደረጉ ናቸው። ማርቲን ኦዴጋርድን ጨምሮ ይህ አስፈላጊ የሆነ ነው። እንግዲህ ኤብሪቼዜ 18 ጨዋታዎች በኋላ ነው ጎል ያስቆጠረው። ከህዳር ወር ኤምሬትስ ከተደረገው ጨዋታ በኋላ ነው ጎል ያስቆጠረው። እንግዲህ ይህ ጥሩ የሚባል ነው። ወደ ጨዋታውን ወደ ፐርፎርማንሱን መመለስ የሚቻልበት እድል እንዳለ የሚያሳይ ነው። ወደ አድማጮቻችን አርሰናል ፕሪሚየር ሊጉን በ5 ነጥብ እየመራ ነው። እውነት መድፈኞቹ ይህንን ዋንጫ ያሸንፉት ይሆን? ትልቁ ጥያቄ ይሄ ነው። ወደ አድማጮቻችን የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።